እኔ በበኩሌ በቀን ከ3 እስከ 5 ሰዓት የሚሆነውን ያክል ጊዜን ኤአይን በመጠቀም አጠፋለሁ። እናንተስ በቀን ወይም ደግሞ በሳምንታት ውስጥ ምን ያክል ጊዜ ነው በኤአይ የምታሳልፉት? ለመጨረሻ ጊዜ ያለ ኤአይ እርዳታ ስራዎቻችሁን የሰራችሁት መቼ ነው? ሳይንቲስቶቹ ሲፈጥሩት ኤአይ ረዳታችሁ ይሆናል ነበር ያሉን። ሳናውቀው ግን ህይወታችን የሚዘውሩ ካፒቴኖቻችን ሆኖ አጥፎታል። ጥናቶች እንደሚያሳዩት 75% የሚሆኑ የቢሮ ሰራተኞች ስራዎቻቸውን ያለ ኤአይ ማከናወን የማይችሉበት ደረጃ ላይ ደርሷል። ይባስ ብሎም ደግሞ እንግዲህ ኤአይን ከሚጠቀሙ ተማሪዎች መካከል 83%ቶች ያክል ኤአይ የጻፉትን ነገሮች በጭራሽ ማስታወስ አይችሉም። ይህ ማለት እንግዲህ አእምሯችን የማሰብ ብቃቱን ቀስ በቀስ ለኤአይ ሲስተሞች እያስረከበ ነው ማለት ነው። በቀላል አነጋገር ሱስ ይዞናል። ያው ምን ማድረግ አይቻልም፣ ሱስ ይዞናል። ቴክኖሎጂ ሁሌም ስራን ያቀልለናል። ካልኩሌተር ሂሳብን እንዳቀለለ፣ መኪናም ደግሞ የእግር ጉዟችን እንዳቀለለልን የትኛውም ቴክኖሎጂ ሲመጣ የሆነ ስራችን እንዲያቀልልን ታስቦ ነው። ካልኩሌተር እንግዲህ ሂሳብ ቢያቀልልንም የመደመርና የማባዛት ክህሎቶቻችንን አልወሰደብንም። መኪናም ቢሆን ጉዞን አቀለለን እንጂ እንዴት እንደምንራመድ አላሳሳንም። ነገር ግን ኤአይ ከሁሉም ቴክኖሎጂዎች የሚለይ ይመስላል። ኤአይ ስራችንን ብቻ ሳይሆን ማሰቢያችንን ጭምር እያቀለለልን ያለ ይመስላል። ታዲያ ሳይኮሎጂስቶችም ይህንን ነገር ኮግኒቲቭ አውትሶርሲንግ ወይም ደግሞ የአስተሳሰብ ጥገኝነት ይሉታል። አእምሯችንን እንደ ጡንቻ አስቡት። ጡንቻ የሚጠነክረው ስፖርት ሲሰራና ፈተና ሲገጥመው ነው። አንድን ችግር ለመፍታት ስናስብ፣ ስናወጣና ስናወርድ ያ ጭንቀት ለአእምሯችን ስፖርት የሚሰራበት ጂም ነው። ያንን ስራ እንግዲህ ለኤአይ በሰጠን ቁጥር ፈተናውን በማስወገድ አእምሯችን ሳይሰራ እንዲቀመጥና እንዲዳከም እናደርጋለን። እንግዲህ በሂደትም እንኳን ባዶ ወረቀትን የመጋፈጥ ያክል እንኳን ኃይል እያጣን እንሄዳለን ማለት ነው። ችግርን የመጋፈጥ የማሰብና ሶሉሽን የመፈለግ ችሎታችን እየዛለ ይሄዳል። ችግር ሲገጥማችሁ የመጀመሪያ ምርጫችሁ ወደ ኤአይ መሮጥ ከሆነ እናንተ ቀይ መስመሩን አልፋችኋል ማለት ነው። እሺ ለምንድን ነው ኤአይ እንደዚህ ሱስ የሆነብን? ብዙዎቻችን ልብ አንልም እንጂ ምስጢሩ ያለው የአእምሯችን የሚሰራበት መንገድ ላይ ነው። ኤአይ ሱስ የሚሆንበት በጥናቶች የተደገፈው ማለት ነው 3 ዋና ምክንያቶች አሉ። የመጀመሪያው ነገር ፈጣን እርካታ ወይም ደግሞ ኢንስታንት ግራቲፊኬሽን የምንለው ነው። ጉግል ላይ የሆነ ነገር ሰርች ስታደርጉ አማራጮችን ነው የሚሰጣችሁ። ኤአይ ግን መልሱን በሰከንዶች ውስጥ ነው በምትፈልጉት መልኩ አዘጋጅቶ የሚሰጣችሁ። ይህ አቋራጭ መንገድ እንግዲህ ለአእምሯችን ከፍተኛ የዶፓሚን ዶዝ ወይም ደግሞ ዶፓሚን ሂት የሚባለው ማለት ነው ይሰጠዋል ማለት ነው። በቶሎ የምንፈልጉን ነገሮች ማግኘት ስንለምድ እንግዲህ አእምሯችን በቶሎ ማግኘቱን እንደ ፖዚቲቭ ነገር ስለሆነ የሚያየው ይህ የአቴንሽን ስፓናችን በጣም እየሞተ ይሄዳል ማለት ነው። አሁን ራሱ ይህንን ቪዲዮ ለማቋረጥ እያሰባችሁ ከሆነ በዚህ ነገር ተጠቃችሁ ሊሆን ይችላል፣ ግን አብራችሁን ቆዩ። ሁለተኛው ኤአይ ሱስ የሚሆንብን ምክንያት ፍርድ አልባነት ነው። ሰዎችን የሞኝ ጥያቄ ወይም ደግሞ በጣም ቀላል የሆኑ ጥያቄዎችን ብትጠይቋቸው ሰው ምን ይለኛል፣ እንዴት ይሄንን ትጠይቅኛለህ ብሎ ሰው ምን ይለኛል ብላችሁ ትሸማቀቃላችሁ። ኤአይ ግን ዝገት የሆነ ጥያቄ እንኳን ብትጠይቁት በፈገግታ በአክብሮት እናንተን በማክበር የፈለጋችሁትን መልስ በምትፈልጉት ፔስ መልሶ ይሰጣችኋል። ታዲያ ይህ ምቾትም እንግዲህ ወደ ኤአይ እንድንጠጋ አድርጎናል ማለት ነው። እስቲ ሰዎችን መጠየቅ የማትፈልጉትን ደግሞ ግን ኤአይን ተጠቅማችሁ የምታውቁትን ጥያቄ ካለ ኮመንት ላይ ያሳውቁን። ሶስተኛው ምክንያት እንግዲህ ኤአይ ሲስተሞች ሁል ጊዜ ከኛ ጋር መስማማታቸው ነው። ኤአይ ሲስተሞች አብዛኛውን ጊዜ ሀሳቦቻችሁን ይደግፋሉ፣ እናንተንም ያሞካሻሉ፣ ሀሳቦቻችሁን ይደግፋሉ፣ ጽሁፎቹን በምትፈልጉት መልኩ ይሰጧቸዋል። ታዲያ አእምሯችን ደግሞ አንተ ሁል ጊዜ ልክ ነህ፣ ተረድቼሃለሁ የሚለውን ስሜት መስማት ይወዳል። ታዲያ እነዚህ ሁላ ነገሮች አንድ ላይ ሲደመሩ እንግዲህ ከሰው ጋር ከምጨቃጨቅ፣ ከሰዎች ጋር ከምከራከር ሁሌ የሚረዳኝና የማይጨቀጭቅኝን የማይከራከረኝን ሰው ጋር ኤአይ ሲስተም ላይ ያጠጋለሁ ብላችሁ ትወስናላችሁ ማለት ነው። እሺ ዶፓሚኑ ተለቀቀና ሱስ ያዘን። ከዚያስ እንግዲህ በዚህ ሁኔታ ከቀጠልን የሚፈጠሩትን 4 ከባድ አደጋዎችን ልንገራችሁ። ደግሞ ይዛችሁ አትፍሩ። የመጀመሪያው አደጋ ጎበዝ የሆንን የሚመስለን ቅዠት ነው። ኤአይ ሲስተሞችን ተጠቅመን ሁሉንም ስራዎችን በፍጥነት ስንሰራ እኛ ስማርት የሆንን ይመስለናል። እውነታው ግን ስማርት እየሆነ የሚሄደውና ስማርት የሆነው የምንጠቀመው ኤአይ ሲስተም ነው። እስቲ ኤአይ ባይኖር እኔ ምን እሆናለሁ? ስራዎቼንስ በትክክል መስራት እችላለሁ የሚለውን ጥያቄ ለራሳችሁ ጠይቁ። በዚህ በኤአይ ዘመን ስራዎቻችሁ ያለ ኤአይ መስራት ይችላሉ የምትሉ ሰዎች እስቲ ኮሜንት ላይ ሰው። ሁለተኛው አደገኛ ነገር ሃሉሲኔሽን የሚባለው ነው። ኤአይ ማለት እንግዲህ ልክ በራስ መተማመን እንዳለው ሰው ውሸታም ነው። ምንም የማያውቀውን ነገር በደንብ እንደሚያውቀው አድርጎ ሊያሳምናችሁ ይችላል። ታዲያ በጣም ጥገኛ ስንሆን ደግሞ እውነቱን ማጣራት እናቆማለን፣ ፍጥነትን ከእውነት ስለምናስቀድም ማለት ነው። ይህ ነገር ደግሞ እንግዲህ በትምህርት ቤትም ሆነ በስራ ቦታዎቻችን ትልቅ ዋጋ ያስከፍለናል። ሌላው አደገኛ ነገር እንግዲህ የራስን ማንነት ወይ ደግሞ የራስን መለያ ማጣት ነው። አሁን ላይ በሶሻል ሚዲያዎች ፌስቡክን በሉት ቴሌግራም፣ ሊንክዲን ላይ የምታያቸውን ጽሁፎች አንድ አይነት አልሆኑባችሁም? ሁሉም ፕሮፌሽናል አልሆነባችሁም? ሁሉም ግራመር በትክክል የሚያውቅ እንግሊዘኛን በደንብ የሚያውቅ ሰው አልሆነባችሁም? ይህ እንግዲህ የኤአይ ቅላጼ ወይ ደግሞ የኤአይ አክሰንት ይባላል። ከዚህ የተነሳ እንግዲህ የራሴ አጻጻፍ ወይና የራሴ አነጋገር ወይ በኤአይ ሲስተሞች እየተዋጠ ይሄዳል ማለት ነው። በዚህ ዙሪያ እስቲ እናንተም የታዘባችሁትን ነገር ንገሩን። እኔ በበኩሌ የሆነ ጽሁፍ ውስጥ ዳይቭ የሚሉ ቃላትን ሳይ ሞስት ፕሮባብሊ በኤአይ ሲስተሞች የተጻፉ ጽሁፎች እንደሆነ ነው የማስበው። እናንተስ የትኞቹን ወርዶች ነው የሆነ ጽሁፍ ውስጥ ስታገኙ ይሄ ነገርማ በኤአይ የተጻፈ ነው ብላችሁ ወደ አእምሯችሁ የሚመጣው የትኞቹ ወርዶች ናቸው? ኮሜንት ላይ ብታሳውቁኝ ደስ ይለኛል። አራተኛውና የመጨረሻው አደጋ ወይም ዴንጀር ማለት ነው ከማህበረሰቡ መገለል ነው። ሰዎች ይከራከራሉ፣ ያናድዳሉ፣ ይቃወማሉ፣ ይሳደባሉ፣ ይተቻሉ፣ ብዙ ነገር ያደርጋሉ። ኤአይስ ይሄንን ያደርጋል? ብዙም አይቃወማችሁም አይደለም? እንደፈለጋችሁ ትታዘዙላችኋል።
ከዚህ የተነሳ እንግዲህ ከሰዎች ጋር ከመጋፈጥ ይልቅ ከማይከራከረን፣ ከማይጣላን፣ ሀሳባችንን በደንብ ከሚቀበለን ኤአይ ሲስተም ጋር ወዳጅ እንሆናለን ማለት ነው። በዚህ መሀል እንግዲህ ማህበራዊ ህይወታችን ይናቃል። ለምን? እኛ ጓደኛ ያደረግነው ቤተሰብ ያደረግነው ኤአይ ሲስተሙ ስለሆነ ሁሉም ነገር ዲስከስ የምናደርገው የምናወራው ኤአይ ሲስተሞችን ስለሆነ ከሶሻሉ ከህብረተሰቡ እየራቅን በሄድን ቁጥር ከፍሬንዶቻችን እየራቅን በሄድን ቁጥር ያው ከማህበራዊ መገላለጥ ደግሞ ይሄ ሶሻል ላይፍ ከሚባለው ነገር እየወጣን እንዳለ ማለት ነው። ይሄ ደግሞ ትልቅ አደጋ ነው። ለሰው ልጅ ደግሞ ሶሻል ላይፍ ማለት በጣም ወሳኝ ነገር ነው ማለት ነው። እሺ ዋናው ቁም ነገር መፍትሄው ምንድነው ነው? ኤአይን መጠቀም አቆሙ አይደለም። ለምን? ስለማይቻል ኦልሞስት ኢምፖሲብል ነው በዚህ ዘመን ኤአይን አትጠቀም ማለት ነው። ልክ እንደ ማንኛውም ሲስተም አትጠቀም ሶሉሽን አይደለም። ስለዚህ ዋናው ጥያቄ አእምሯችን ሳይቆጠብ የማሰብ ብቃታችንን ሳናር እንዴት ነው በብልሃትና ስማርት በሆነ ወይ ኤአይ ሲስተሞችን የምንጠቀመው ነው። እስቲ እናንተም እነዚህ 3 የባለሙያዎችን ምክር ሞክሯቸው። እኔ እየሞከርኩ ነው። የመጀመሪያው ነገር የ20 ደቂቃ ህግ የሚባል ነው። ማንኛውንም ማሰብ የሚጠይቅ ስራ ስትሰሩ የመጀመሪያዎቹን 20 ደቂቃ በራሳችሁ ሞክሩት። አሰላስሉ፣ አውጡ፣ አውርዱ፣ ካልኩሌት ለማድረግ ሞክሩ፣ ነገሮችን በራሳችሁ ሪሰርች ለማድረግ ሞክሩ። የመጀመሪያውን 20 ደቂቃ በራሳችሁ ሞክሩ፣ ወደ ኤአይ ሲስተሞች ሳትሄዱ ማለት ነው። ይህ የ20 ደቂቃ ህግ ይባላል። ስለዚህ በዚህ ህግ መሰረት ወደ ኤአይ ሲስተሞች መሄድ ያለባችሁ ሀሳቦቻችሁን ኦርጋናይዝ ካደረጋችሁና ስትራክቸር እና ቅርጽ ካሳያችሁ በኋላ ነው ማለት ነው። ሁለተኛ ሶሉሽን ሚናን መቀየር ነው። የብዙዎቻችን ትልቁ ስህተት ኤአይ ሲስተሞችን ጻፍልኝ ነው የምንለው፣ ኦር ደግሞ ራይት ፎር ሚ ማለት ነው። ኤአይ ሲስተሞችን ጻፍልኝ አትበሉት። ምን ትሉታላችሁ መሰላችሁ? የጻፍኩትን ገምግምልኝ፣ ኦር ደግሞ ሪቪው ነው ማለት ያለባችሁ። ያልታየኝን ፖይንቶች ንገረኝ፣ አስተካክለ ጻፍልኝ ነው ማለት ያለባችሁ። ይህም እንግዲህ እናንተ የሆነ የጻፋችሁት የጀመራችሁት ነገር አለ ማለት ነው። የመጀመሪያ 20 ደቂቃ ብያችሁ የለ፣ በዛ 20 ደቂቃ ውስጥ በራሳችሁ ወይ ሪፋይን ያደረጋችሁ የጻፋችሁ ኦርጋናይዝ ያደረጋችሁ ነገሮች ስላሉ እነሱን ነገሮች ነው ለዚህ ኤአይ ሲስተሞቹ ሰታችሁ ሪፋይን እንዲያደርግላችሁ ሪቪው እንዲያደርግላችሁ እናንተ ሚስ ያደረጋችሁ ፖይንቶች ካሉ እንዲጨምርላችሁ መጠየቅ ያለባችሁ ማለት ነው። እንዲህ ጀስት ዝም ብለን ቀጥታ እንዲጽፍላችሁ አትጠይቁት። እናንተ መነሻ ሰታችሁ የእናንተ መነሻ ቤዝ በማድረግ እዛ ላይ ኢንሃንስ እያደረገ ጥሩ ውጤት እንዲሰጣችሁ መጠየቅ አለባችሁ ማለት ነው። ስለዚህ ሚናውን መቀየር አለባችሁ ማለት ነው። ስራውን መቀየር አለባችሁ። ስራው እናንተን ማገዝ እንጂ እናንተን መርዳት እንጂ እናንተ መተካት መሆን የለበትም ማለት ነው። ሶስተኛው መፍትሄ ከኤአይ ነፃ የሆነ ጊዜ ነው። እስቲ በቀን ቢያንስ ለ1 ለ2 ለ3 ሰዓታት ከስልኮቻችሁ ከኮምፒውተሮቻችሁ ከየትኛውም ቴክኖሎጂ ያረቃቸው ማለት ነው ከኤአይ ሲስተሞች የምትርቁበትን ለመራቅ ሞክሩ። እስቲ አትጠቀሟቸው፣ ላለመጠቀም ሞክሯቸው። በዚህ ጊዜ እንግዲህ መጽሐፎች ማንበብ ትችላላችሁ፣ ከሰዎች ጋር ከፍሬንዶቻችሁ ጋር ኮሚኒኬት ማድረግ ትችላላችሁ፣ ማውራት ትችላላችሁ፣ ሶሻል ላይፎቻችሁን ጉል እያደረጋችሁ ትሄዳላችሁ። በዛውም ልክ ደግሞ የኤአይ ጥገኝነታችሁን እየቀነሳችሁ ትሄዳላችሁ ማለት ነው። አእምሯችሁን ፍሪ ማድረግ የምትችሉበት ነው ማለት ነው። በመጨረሻ እስቲ አንድ ጥያቄ ራሳችሁን ጠይቁ። ኤአይ ሲስተሞች ለ1 ለ2 ቀን ለ3 ቀን ይህም ለሳምንት ሊጠፉ ምንድነው የምትሆኑት? ምንድነው ፊልም የምታደርጉት? ምንድነው የሚሰማችሁ? በራሴ ወይ መስራት እችላለሁ ብላችሁ ታስባላችሁ? ለዚህ ጥያቄ ግን መልሳችሁ አይመስለኝም የምትሉ ሰዎች ካላችሁ you are in danger። ኤአይ የበለጠ ብልና ጎበዝ ሊያደርገን ይገባል እንጂ እኛን ተቆጣጥሮ ኢቭን ያለችን አእምሯችን ሊወስድ አይደለም የመጣው። አእምሯችን መውሰድ የለብንም። ቻናላችንን ሰብስክራይብ ማድረጋት እሱ ቤተሰባችን ልትሆኑ ተጋብዛችኋል።